ልጆች ሁለተኛ ቋንቋቸውን ሲማሩ ሁለት ነገሮች ተሟልተውላቸው ቢማሩ ጥሩ የቋንቋ ችሎታ እንዲኖራቸው ያደርጋል። የመጀመሪያው ነገር ስለሚማሩት ቋንቋ ተገቢና ሳይንሳዊ እውቀት እንዲኖራቸው ማድረግ። ሁለተኛው ነገር ደግሞ የሚማሩትን ቋንቋ ተፈጥሯዊ ሂደትን ተከትለው ክህሎት በመገንባት ለመግባባት እንዲጠቀሙበት በሚያግዝ መንገድ ማቅረብ። እነዚህ ሁለት ነገሮች በትክክል ሲሟሉላቸው ልጆች ቋንቋውን በትክክል ተገንዝበው ተረድተውና አውቀውት ይጠቀሙታል። በሚጠቀሙት ቋንቋ ደግሞ የዕለት ከዕለት ህይወታቸውን፣ የትምህርት ህይወታቸውንና የሙያ ህይወታቸውን በተሻለ መንገድ መምራት እንዲችሉ እንዲያግዛቸው ያደርጋል። ይህን ለማድረግ እንግሊዝኛ ሲሆን ደግሞ የተለየ ጥንቃቄ ይፈልጋል። ምን ማለት ነው? እንግሊዝኛ የሚጻፉት ፊደሎች የተጻፈውን ቃል ለማንበብ ስለማያግዙ ድምፆቹን ደግሞ አጣምሮ ማስተማር ይፈልጋል። ስለዚህ ልጆችን እንግሊዝኛ ስናስተምር ከፊደላት በተጨማሪ ድምፆቹን በጊዜ ለይተው አድቫንስድ ዲክሽነሪ ወይም እንግሊዝኛ በእንግሊዝኛ የሆኑ መዝገበ ቃላትን ተጠቅመው የአንድን እንግሊዝኛ ቃል አነባበቡን፣ ትርጉሙን ከናገባቡና አጠቃላይ የቃሉን ሰዋሰዋዊ አጠቃቀም እየተረዱ እንዲያድጉ በማድረግ ሳይንሳዊ የማስተማር ዘዴን ተከትሎ ልጆቹን ጥሩ የእንግሊዝኛ ችሎታ እንዲኖራቸው ማድረግ ይቻላል። ልጆቻችሁ እንዲህ አይነት ትምህርትና ስልጠና እንዲያገኙ ከፈለጋችሁ ወደኛ ማዕከል አምጧቸው። የኛ ማዕከል ቃሊቲ ማሰልጠኛ ዴልታ ኮምፕሌክስ ላይ ይገኛል። እዛ በአካል ልጆቻችሁ ከመጡ ከኛ ሙሉ ስልጠና ስለሚያገኙ በአጭር ጊዜ ጥሩ እንግሊዝኛ ተናጋሪና እንግሊዝኛን አውቀውት የሚጠቀሙ ልጆች እናደርጋቸዋለን።